ባንክ አብሮን ከሚሰራ ባልደረቤ ጋር የሆነ እሑድ ቀን አብረን ቁጭ ብለናል። ሰማያችሁ ባለፈው መገናኛ ጋር ቡክ ያስከፈትኳትን ቆንጅዬ ልጅ ዛሬ ላገኛት እኮ ነው። በቀን ውስጥ እኮ በጣም ብዙ ቆንጅዬ ሴቶችን ቦክስ እናስከፍት ነው የምንውለው። የትኛዋ ናት? ያቺ ናታ። እንደውም ስትስቅ በጣም ታምራለች አልኩ። እንደውም ስትስቅ ጥርሷ ነጭ ከመሆኑ የተነሳ ሀጫ በረዶ ይመስላል ያልከኝ አስታወስኳት። ኧረ እኔ እንደዛ ላልኩም። አታጋን ነው ወይስ ድሮ የምትሰራው ቲያትር አገርሽቶብህ ገጸ ባህሪው ገብተህ ነው? ይልቅ እሱን ተወውናውን እንዴት እሺ እንዳለች ንገረኝ። ለነገሩ አንተ ብር ነው እንጂ የሌለ ምላስማ እኮ አለ። በዚህም በዛም ብለህ አሳመንካት አይደል? በአካውን ገና እሷ ጋር ለመሄድ የታክሲ ግፊያውን ሳስብ ምርር እያለኝ ነው። ላብላብ እንዳልል ብብቴ ላይ አራሎ የሚጨርሸኝ ነው ከቤት የወጣሁት። ምን ዋጋ አለው? አሁን ሄጄ ሀገር ውስጥ ስታጎር በግበግ መሽተቴ አይቀርም። እና ታዲያ በረንጓት አይደል? አንተ ደግሞ ትቀልዳለህ አይደል? ለያንጎ መከፍለው ብር ኬት አባት ያመጣለሁ አለኝና ተሳሳቅን። ቺኳን አሁን አግኛት ሂደ። ከልጅቱ ጋር ተገናኝተናል። እንዴት ግን የዛን ቀን እንደሌላ ሰው ሳታለፊኝ ቡክ ቶሎ ከፈትሽልኝ? በዚህ አይነት ልብሽንም ለመክፈት ብዙ አታለፊኝም። ያው ከሁኔታ ስረዳ እንደማትለቀኝ ስለገባኝ ነው ከምጨቃጨቀው እየከፈትኩ። እስካሁን የከፈትኩት ቡክ ቢቆጠር ከ20 ይበልጣል። ግን ከአንድ ወይ ከሁለቱ ውጪ ሌሎቹ የት እንዳሉ ራሱ አላውቅም። አብዛኛውን ቡክ የከፈትኩት ባንኮሮቹ መገናኛ ጋር እግር ላይ ተጠምጥመው አላሳልፍ እንደሚሉት ህፃናት እግር ላይ መጠምጠም ሲቀራቸው ሼም ይዞኝ ነው። እኔ እንኳን እግርሽ ላይ ሳይሆን ልብሽ ላይ ነው እንደ ሐረግ መጠምጠም የምፈልገው አልኳት። የፍቅር ቃላት መጠቀም ነው። በለማንኛውም ያገኘው ቦክስ ታስከፍተኝ የሰጠውከን 200 ብር እንድትመልስልኝ ነው። የምርሽን ነው? ደነግጥ ስተኛ ቀለብ መስላል ብላ ተነሳችና የሸሚዜን ኮሌታ ጭምር ያዘች። ኧረ እኔ መቤት ሰጥሻለሁ ተረጋጊ አልኳትና ከኪሴ 200 ብር አውጥቼ ሰጠዋት። ብላ ከእጄ ላይ መንጭቃ ወሰደችውና ቦርሷን ይዛ በተቀመጥኩበት ከኔ ዋሰ ችጋራም በመኖሩ ተገርሜ አፌን ያዝኩ። ሁሉም እኮ ችጋራም ነው አላወራም እንጂ አባቴ። አረ ወጣች ሄደች። አንተው ማዘን አለብህ ከምር።